ሰላም ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 7ን ጀምረን ነበር ኮንግረንሲ ኤንድ ሲሚላሪቲ። ዛሬ ቴረምስ ኦን ሲሚላር ፕሌን ፊገርስን እናያለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምን ላይ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ቴረምስ ኦን ሲሚላር ፕሌን ፊገርስ አክቲቪቲ 7.3 ዲተርማይን ዌዘር ዘ ፎሎዊንግ ፊገርስ አር ሲሚላር ኦር ኖት። እንግዲህ ሲሚላር መሆናቸውን እና አለመሆናቸውን ተናገሩ ነው የሚለን። እንግዲህ ሁለት የተሰጡ ፊገሮች ፕሌን ፊገሮች ሲሚላር ናቸው የምንለው መቼ ነው? ኮሬስፖንዲንግ አንግላቸው ኮንግረንት ሲሆን ወይም እኩል ሲሆኑ እና እንዲሁም ኮሬስፖንዲንግ ሳይዳቸው በተመሳሳይ ሬሾ የሚለያይ ከሆነ ነው ማለት ነው። አሁን ይሄ የመጀመሪያውን ኢሜጅ ብናይ ተመልከቱ። በጣም ሻርፕ ተመሳሳይ ነው። እዚህ ጋር ስንመጣ ይሄ አለ፣ እዚህም ይሄ አለ። ከዛ አንድ ሁለት ስኩዌር ተጉዘን እዚህ ጋር መጣን። እዚህ ጋርም በተመሳሳይ አንድ ሁለት ስኩዌር ተጉዘን እዚህ መጣን። ከዛ በሆነ አንግል ታጥፈን እዚህ መጣን። ከዛ እዚህ መጣን። ከዚያም እዚህ መጣን። ይሄን ኒውታውን አሁን ይሄን ኢሜጅ ብታዩት ከዚህ ጋር ምንም ልዩነት የለውም። ኮፒ ነው፣ የራሱ ኮፒ ነው ማለት ነው። ይሄኛውንም በተመሳሳይ ብናየው ምንድነው? የራሱ ኮፒ ነው፣ የራሱ ኮፒ ነው፣ ምንም ልዩነት የለውም ማለት ነው። ይሄው ሁለት ስኩዌር ነው ይሄም የተጓዘው፣ ወደዚህም አንድ ስኩዌር ነው የተጓዘው፣ ይሄም ወደዚህ አንድ ስኩዌር ነው የተጓዘው፣ ይሄም አንድ ስኩዌር፣ ከዛ ይሄኛው በአንድ ስኩዌር ነው የተገናኘው። እንደዚህ ተመልከቱ፣ ይሄም። ስለዚህ እነዚህ ምንድናቸው ማለት ነው? ሲሚላር ኢቭን ምንድናቸው? ኮንግረንት ናቸው። ሲሚላር ናቸው እንዲሁም ኮንግረንት ናቸው። ያው ኮንግረንት ከሆነ ሲሚላር መሆን ይችላል፣ ሲሚላር ከሆነ ግን ኮንግረንት ላይሆን ይችላል ማለት ነው። እሺ ይሄኛውን ደግሞ ስናይ ወደዚህኛው ስንመጣ ተመልከቱ። ይሄ ምንድነው? እዚህ ጋር ያው 90 ዲግሪ ነው። ይሄ 90 ዲግሪ ነው። እሺ አሁን እንየው ይሄንን 1 2 ዩኒት፣ እዚህ 1 2 ዩኒት። ይሄኛውን ደግሞ እንየው 1 2 3 4 ዩኒት ነው። ይሄኛው 4 ዩኒት፣ ይሄ 2 ዩኒት ነው። ወደ ላይ ደግሞ እንቁጠር 1 2 3 4 5 6 ዩኒት ነው። 6 ዩኒት። እሺ ይሄኛው ስንት ዩኒት ነው? 2 ዩኒት ነው። አሁን ሬሾውን ብናይ ምን አይደለም? ፕሮፖርሽናል አይደለም። ምክንያቱም እዩ የዚህኛዋ አንግል እዚህ ጋር አንግል አለች። የዚህ ኮሬስፖንዲንግ አንግል እቺ ትሆናለች። የዚህ የላይኛው ኮሬስፖንዲንግ አንግል ደግሞ የዚህኛው ይሄኛው ይሆናል። አሁን እንውሰድ እንግዲህ ከዚህ ከባለ አንዷ ኦፖዚት ላይ ያለው ማን ነው? 2 ነው ኦቨር እዚህ ከባለ አንዷ ኦፖዚት ላይ ያለው እዚህ 6 ነው። ይሄ ስንት ይሆናል? 1/3 ይሆናል ማለት ነው። ከባለ ሁለቱ ኦፖዚት ላይ ያለው ደግሞ እዚህ ጋር 2 ነው። ስለዚህ 2 እንበል። እዚህ ጋር ከባለ ሁለቱ ኦፖዚት ላይ ያለው ደግሞ እዚህ ስንት ነው? 4 ነው። ስለዚህ ይሄን ስናቃልለው ስንት እናገኛለን? 1/2። ስለዚህ ተመልከቱ ሬሾ ምን አይደለም? ተመሳሳይ አይደለም። ስለዚህ ይሄ ምን ይሆናል? ኖት ሲሚላር ይሆናል ማለት ነው። ኖት ሲሚላር። እሺ እቺን ስዕል እንያት እስኪ አንዴ። አሁን እንደዚህ ቢሆን ኖሮ የተሰጠን ኢሜጅ ተመልከቱ። 1 ዩኒት 2 ዩኒት አለ እዚህ ጋር 1 2። ከዚህ እስከዚህ ስንት ዩኒት? 2 ዩኒት ሄደናል ማለት ነው። ይሄን ስናይ ደግሞ 1 2 3 ከዚህ እስከዚህ ስንት ዩኒት ነው? 3 ዩኒት ነው። ያው ይሄ እዚህ ጋር 90 ዲግሪ ነው የሚፈጥረው። እንደገና ይሄኛውን ደግሞ ስናይ 1 2 3 4 ዩኒት፣ ይሄ ከዚህ እስከዚህ ያለው 4 ዩኒት ይሆናል ማለት ነው። ከላይ ደግሞ 1 2 3 4 5 6፣ ይሄ 6 ዩኒት ሆነ ማለት ነው። አሁን ኮሬስፖንዲንግ ሳይዶቹን ሬሾቸውን ማለት ነው። እዚህ ጋር 2 አለ፣ እዚህ ጋር ደግሞ ስንት አለ? 3 አለ። ስለዚህ 2/3 ሆነ ማለት እዚህ 2 አለ፣ እዚህ 4 አለ። ስለዚህ 2/4 እንወስዳለን። እንደገና ደግሞ የዚህኛው የቨርቲካሉ ኮሬስፖንዲንግ ሳይድ የቱ ይሆናል? ይሄ ይሆናል ማለት ነው። የዚህኛው 3 ነው፣ 3/6
ይሄን ስናቃልል በሁለቱም ኬስ ስንት ይሆናል? 1/2 ይሆናል ማለት ነው። እንደዚህ ቢሆን ኖሮ ምን ይሆን ነበር? ሲሚላር ይሆን ነበር ማለት ነው። እነዚህ ሁለቱ ምንድናቸው? ሲሚላር ናቸው። Simply as two people can look at a painting and notice or sense differently the piece of the art. አሁን ለምሳሌ ሁለት ሰዎች የሆነ የተሳለ ስዕልን አይተው በተለያየ መልኩ ሊረዱት ይችላሉ። ያ ማለት ብዙ አይነት መንገድ አለ ማለት ነው። There is always more than one way to create proper proportion given similar triangles. So ለተሰጠን ትሪያንግል ፕሮፖርሽኑን ማውጫም በተመሳሳይ ብዙ አይነት መንገድ አለ ማለት ነው። እናያቸዋለን እያንዳንዳቸውን። These theorems are very useful in such a way that we can conclude the similarity of a pair of triangles by showing only 3 pair of sides or and angles among the 6 pairs of congruent angles and sides. አሁን እንደዚህ አድርገን እንውሰድ ይሄንን። ለምሳሌ ሁለት ትሪያንግሎች ቢኖሩ ሳይድ A B C D E F። አሁን ተመልከቱ የዚህን ሲሚላሪቲ ቼክ ለማድረግ ሳይዶቹን ልንጠቀም እንችላለን። ስንት ሳይድ አለን? 3። እንደገና አንግል ልንጠቀም እንችላለን። ስንት አንግል አለን? 3። በአጠቃላይ ስንት ፖሲቢሊቲ አለ? 6 ማለት ነው። 6 ፔርስ የሚለን ይሄንን ነው፣ 6። ነገር ግን ከነዚህ ውስጥ 3ቱን ነው የምንጠቀመው። ሲሚላሪቲውን ለማሳየት 3ቱን እንጠቀማለን። ሳይድ ልንጠቀም እንችላለን። ሳይድና አንግልንም ቀላቅለን ልንጠቀም እንችላለን። እንዲሁም አንግልን ቀላቅለን እርስ በርሱ ልንጠቀም እንችላለን ማለት ነው። 3ቱ ጥቅም ላይ ይውላሉ። ኤኒዌይስ በደንብ አድርጌ ዲቴይሉን አሳያችኋለሁ። አሁን ፎር ኤግዛምፕል ዊ ካን ሴይ the 3 theorems አንግል ሳይድ አንግል ሳይድ are important for determining similarity in triangles ማለት ነው። አሁን ትራያንግል ሁለት የተሰጡ ትራያንግሎች ሲሚላር ናቸው ወይስ አይደሉም የሚለውን ቼክ የምናደርግባቸው እነዚህ ቴረሞች ናቸው ማለት ነው። እዚህ ጋር ተመልከቱ ሌሎቹ 3 ናቸው። እዚህ ጋር ግን አንግል ብቻ ነው የተባለው። ምክንያቱም ሁለቱ አንግሎች ከታወቁ ሶስተኛው አንግል ይታወቃል። ምክንያቱም የሶስት አንግሎች ድምር የትሪያንግል የውስጠኛው ማለት ነው አጠቃላይ ድምሩ 180 እንደሆነ እናውቃለን። ሁለቱን ካወቅን ሶስተኛው አውቶማቲካሊ ስለሚታወቅ ለዛ ነው እዚህ ጋር አንግል ብቻ ያልነው ማለት ነው። አሁን እነዚህን ቴረሞች እያንዳንዳቸውን በዲቴል አሳያችኋለሁ። አንግል ሲሚላሪቲ ቴረም ከዚህ እንጀምር። the angle similarity theorem for triangles states that if the two angles of one triangles are respectively congruent to the two angles of the other, then the triangles are similar. In short, equiangular triangles are similar ነው የሚለን ማለት ነው። ልብ አድርጉ እዚህ ጋር አሁን አንድ ትሪያንግል አለን፣ እዚህ ጋር ደግሞ ሌላ ትሪያንግል አለን። ይሄ 40 ዲግሪ ይሁን፣ ይሄ ደግሞ 80 ዲግሪ ይሁን። በተመሳሳይ እዚህ ጋር ምንምጣ ይሄ 40 ዲግሪ ይሁን፣ ይሄ ደግሞ 80 ዲግሪ ይሁን። እነዚህ ሁለት ትሪያንግሎች ሲሚላር ናቸው ወይስ አይደሉም ተብለን ብንጠየቅ ምን እንላለን? በአንግል ሲሚላሪቲ ቴረም መሰረት ምንድናቸው? ሲሚላር ናቸው እንላለን ማለት ነው። ሲሚላር ማስረጃችን ምንድን ነው? አንግል 40 80 ይሄው 40 80። ስለዚህ ኤኤ የሚለው እዚህ ጋር አንግል ስለሆነ በአንግል ቴረም መሰረት ምን ይሆናሉ እነዚህ ሁለቱ ማለት ነው? ሲሚላር ይሆናሉ ማለት ነው። ሲሚላር ማረጋገጫችን ምንድነው? አንግል ይሄው 40 80 አውቶማቲካሊ ይሄኛው ደግሞ ስንት ይሆናል? 60 ይሆናል ማለት ነው። ይሄም 60 ይሆናል። አሁን ሶስቱም ተመሳሰሉ። ነገር ግን ሁለቱን ካወቅን በቂ ነው። ሁለቱን ካወቅን ሶስተኛው በራሱ ጊዜ ምን ይሆናል? ይመሳሰላል ማለት ነው። በዚህ ቴረም መሰረት ምን ይሆናል? ሲሚላር ይሆናል። ስለዚህ ይሄን ጠቅለል ስናደርገው በአንድ በተሰጠን ትሪያንግል ውስጥ ያሉት አንግሎች ሁለቱ ከተመሳሰሉልን እነዛ ትሪያንግሎች ሲሚላር ናቸው ማለት ነው። Ideally, the name of this criterion should then be the አንግል ቅድም እንደነገርኳችሁ ማለት ነው። 3 ጊዜ መደርደር ነበረበት። ሲሚላሪቲ ቴረም አንግል ሲሚላሪቲ ቴረም መባል ነበረበት። but we call it as አንግል similarity theorem because we need only 2 pair of angles to be equal።
ሁለቱ ፔሮች ብቻ እኩል ከሆኑ ሶስተኛው አውቶማቲካሊ ምን ይሆናሉ? ሶስተኞቹ አውቶማቲካሊ ሁለቱም እኩል ይሆናሉ ማለት ነው። by the angle sum property of triangles angle sum property of a triangle ምን እንደሚለን a plus b plus c 180 ዲግሪ ነው የሚለን። ያ ማለት ይሄ a ይሄ b ይሄ c ከሆነ ማለት ነው። the notation እቺ ኖቴሽን ተመልከቷት is used to denote similarity ተነጋግረናል። እቺ ሲሚላሪቲን ታሳየናለች ማለት ነው። consider the following figures in which triangle ABC and triangle DEF are equiangular equiangular ማለት እኩል አንግል ማለት ነው። እዚህ ጋር ተመልከቱ 60 60 55 55 65 65 ዞሮ ሁለቱ በቂ ነው። አሁን እነዚህ ሁለቱ ወይም እነዚህ ሁለቱ ከተመሳሰሉ ከበቂ በላይ ነው። ስለዚህ using the angle similarity theorem we can say that these triangles are similar ብለን መናገር እንችላለን ማለት ነው። በምልክት ለማሳየት ያክል triangle ABC is similar with triangle DEF ጋር ብለን በዚህ መልኩ መግለጽ እንችላለን ማለት ነው። ያው አይተናል። ይሄንን በዚህ መልኩ እንገልጻለን ማለት ነው ማቴማቲካሊ። ልክ እቺ ነገር ካያችሁ እቺ ምንድናት ማለት ነው? ሲሚላር የምትለዋን ትገልጽልናለች ማለት ነው። እስኪ ኤግዛምፕል ለመጨመር ያክል እንደዚህ እናርገው። ይሄንን 60 ይሄን ደግሞ 30 እናርገው። ዲግሪ ማለት ነው። ሌላ እዚህ ጋር እንምጣና ደግሞ ይሄንን 30 ይሄን ደግሞ 60 እናርገው። እነዚህ ሁለቱ ሲሚላር ናቸው ተብለን ብንጠየቅ አዎ። ምክንያት ሁለቱ አንግሎች ከተመሳሰሉ 30 60 እዚህ 30 60 ስለዚህ ባይ አንግል ሲሚላሪቲ ቴረም እነዚህ ሁለቱ ትሪያንግሎች ምንድናቸው? ሲሚላር ናቸው ብለን እናገራለን። የግድ አሁን ይሄንን 60 እዚህ መጀመሪያ ነው፣ እዚህ መጀመሪያ ነው። 55 እዚህ ጋር 55 እዚህ ጋር ከላይ 65 እንደዚህ 65 ኦርደሩን በዚህ መልኩ ላይ ጠብቅ ይችላል፣ ሊገለባበጥ ይችላል። ግን አንግሎቹን እኩል መሆን ብቻ ነው የምናየው ማለት ነው። ኤግዛምፕል ዲተርማይን ዌዘር ኦር ኖት ዘ ፎሎዊንግ ቱ ትሪያንግልስ አር ሲሚላር። አሁን ሲሚላር ናቸው አይደለም የሚለውን ለዩ ነው የሚለን። እሺ እዚች ጋር ስናይ 102 አለ። ናይስ 102 እዚህም 102 አለ። እዚህ ጋር 30 ነው፣ እዚህ ጋር ደግሞ 48 ነው። ስለዚህ ሲሚላር አይደሉም ብለን ማለት አንችልም። መጀመሪያ ምን ማድረግ አለብን? እችኛዋን አንግል መፈለግ አለብን። ሲምቺን ማለት ነው። አሁን አጠቃላይ 30 ዲግሪ ሲደመር 102 ዲግሪ ሲደመር አንግል ጂ የነዚህ ድምር አጠቃላይ ስንት መስጠት አለበት? 180 መስጠት አለበት። ስለዚህ ከዚህ ላይ አንግል ጂ ስንት ይሆናል? 180 ሲቀነስ 132 48 ዲግሪ ነው የሚሆነው። 48 ዲግሪ። ስለዚህ ይሄ 48 ዲግሪ ሆነ ማለት ነው። ይሄኛውን ካልኩሌት ማድረግ ይጠበቅብናል አይጠበቅብንም? ምክንያቱም እዚህ ጋር 102 አለ፣ እዚህ ጋር 48 አለ፣ እዚህ ጋር 102 አለ፣ እዚህ ጋር 48 አለ። ስለዚህ በአንግል ሲሚላሪቲ በዚህ ቴረም መሰረት ትሪያንግል ኤፍ ኢ ጂ ከማጋ ሲሚላር ይሆናል ማለት ነው። አሁን መጀመሪያ ላይ ኤፍ ነው የወሰድኩት፣ ልብ አድርጉ። ኤፍ ደግሞ 30 አጠገብ ያለው ነው። ስለዚህ እቺኛዋ 30 ስለምትሆን ኤም ነው የምወስደው ማለት ነው። ኤም ከ30 በኋላ ኤፍ ነው የወሰድኩት 102 የያዘውን፣ ከዛ እዚህ ኤልን ወስዳለሁ 102 የያዘውን ማለት ነው። ጂን ነው የወሰድኩት ባለ 48ቱ ማለት ነው። ባለ 48ቱ እዚህ ጋር ኤን ነው። ስለዚህ እዚህ ጋር ኤን እናስቀምጣለን ማለት ነው። እዚህ ጋር የትሪያንግል ምልክት አለች እንዳትረሳ። ትሪያንግል ምልክት አለ እዚህ ጋር ደግሞ እቺ ምልክት ትኖራለች። በዚህ መልኩ ማሳየት እንችላለን ማለት ነው። በቀጥታ ወደ ኤክሰርሳይዝ 7.8 እሺ are the following pair of triangles similar by angle similarity theorem or not? እንግዲህ አሁን ተጠቀሙ የተባለው የትኛውን ቴረም ነው ማለት ነው? ይሄኛውን ቴረም ነው ማለት ነው። አንግል እሺ አሁን የሚመሳሰሉ አንግሎችን እናያለን ማለት ነው። እዚህ ጋር 104 አለ፣ እዚህ 104 አለ፣ እዚህ 47 ነው ያለው፣ እዚህ ግን 29 ነው ያለው።
አሁን መቸኮል የለብንም፣ መረጋጋት ነው ያለብን። ምን እናርግ እስኪ እቺኛዋን አንግል ኤን በላት። አሁን 104 ዲግሪ ሲደመር 29 ዲግሪ ሲደመር ኤ፣ ይሄ አጠቃላይ ስንት መስጠት አለበት? 180 ዲግሪ መስጠት አለበት። እነዚህ ሁለቱን ስንደምራቸው ይህ ስንት ይሆናሉ? 133 ዲግሪ ሲደመር ኤ እኩል ይሆናል 180 ዲግሪ። ከዚህ ላይ ኤ ስንት ይሆናል? ኤ 180 ዲግሪ ሲቀነስ 133 ዲግሪ ኤ ስንት ሆነ ማለት ነው? 47 ዲግሪ ሆነ ማለት ነው። ስለዚህ እቺ 47 ዲግሪ ናት ማለት ነው። 47 ዲግሪ ናት። አሁን ተመልከቱ፣ እዚህ 104 አለ፣ እዚህ 47 አለ። ሶስተኛው አይመለከተንም፣ መተው እንችላለን። እዚህ 104 አለ፣ እዚህ 47 ዲግሪ አለ። ስለዚህ በአንግል ሲሚላሪቲ ቴረም መሰረት አንግል ሲሚላሪቲ ቴረም መሰረት ምንድናቸው ማለት ነው? እነዚህ ሁለት ትሪያንግሎች ሲሚላር ናቸው ማለት ነው። ሲሚላር ናቸው። እሺ እዚህ ጋርም ተመሳሳይ ጥያቄ ነው ያለው። እችኛዋን አንግል አናቃትም እዚህ ጋር። ስለዚህ ምን እናድርግ? ይሄንን ኤን በለው። አሁንም ኤ ሲደመር 65 ዲግሪ ሲደመር 70 ዲግሪ እኩል ይሆናል ስንት? 180 መሆን አለበት። ከዚህ ላይ ኤ ሲደመር ሁለቱን ስንደምር 135 ዲግሪ እኩል ይሆናል 180 ዲግሪ። ስለዚህ ከሁለቱም ላይ 135 ብንቀንስ 180 ዲግሪ ሲቀነስ 135 ዲግሪ ኤ ስንት ይሆናል? 45 ዲግሪ ይሆናል ማለት ነው። 45 ዲግሪ። ስለዚህ ይሄ 45 ሆነ። ስለዚህ አሁን ተመልከቱ 45 እዚህ አለ፣ እዚህም አለ። 70 እዚህ አለ፣ እዚህም አለ። ስለዚህ በአንግል ሲሚላሪቲ ቴረም መሰረት እነዚህ ሁለቱ ትሪያንግሎች ምንድናቸው? ሲሚላር ናቸው ማለት ነው። ሲሚላር ናቸው። እሺ የመጨረሻ ጥያቄ ለዚህ ክፍለ ጊዜ ማለት ነው። እዚህ ጋርም በተመሳሳይ እቺን ኤ አድርገን እንውሰዳት። እስኪ ኤ አድርገን እንውሰዳት። ኤ ሲደመር የፈለግነው ላይ መውሰድ እንችላለን። ሲደመር 45 ዲግሪ ሲደመር 80 ዲግሪ እኩል ይሆናል 180 ዲግሪ። ኤ ሲደመር ሁለቱን ስንደምር 125 ዲግሪ ይሆናል እኩል ይሆናል 180 ዲግሪ። ከሁለቱም ላይ 125 ብንቀንስ ኤ ስንት ይሆናል? ከዚህ ላይ 55 ይሆናል። ኤ 55 ዲግሪ ይሆናል ማለት ነው። 55 ዲግሪ። እዚህች ስንት ትሆናለች? 55 ዲግሪ ትሆናለች ማለት ነው። እዚህ ጋር ተመልከቱ 45 እና 70 ነው ያለው እዚህ ጋር። እዚህ ውስጥ ግን የለም ያ ነገር ማለት ነው። ስለዚህ እነዚህ ሁለቱ ምን አይደሉም ማለት ነው? ኖት ሲሚላር። ለምን? አንግል ሲሚላሪቲ ቴረምን ሳቲስፋይ ማድረግ አልቻሉ። ኤስኤስኤስ ሲሚላሪቲ ቴረም ሳይድ ሲሚላሪቲ ቴረም ማለት ነው። ኢፍ ዘ ኮሬስፖንዲንግ 3 sides of 2 triangles are proportional to each other then the triangles are similar። ልብ አድርጉ፣ እኩል ከሆኑ አይደለም፣ ፕሮፖርሽናል ከሆኑ። ፕሮፖርሽናል የምትለዋ ላይ ትኩረት አድርጉ በደንብ። ፕሮፖርሽናል ከሆኑ ትሪያንግላችን ምን ይሆናል ማለት ነው? ሲሚላር ይሆናል። this essentially means that any such pair of triangles are equiangular። አሁን አውቶማቲካሊ የሳይዳቸው ሬሾ ፕሮፖርሽናል የሚሆን ከሆነ አንግሉ ምን ይሆናል? ኢኩያንጉላር ይሆናሉ። አንግላቸው እኩል ይሆናል ማለት ነው። all corresponding angle pairs are congruent። እዚች ጋር ለማሳየት ያክል ለምሳሌ ይሄ ቢኖር አንድ ቢሆን እዚችጋችን ደግሞ እንድችና አምጣትናችን 0.5 ቢሆን አውቶማቲካሊ ምን ይሆናል? እነዚህ እኩል ይሆናሉ ማለት ነው። ይሄና ይሄ እኩል፣ ይሄና ይሄ እኩል፣ ይሄና ይሄ እኩል ይሆናሉ። ወይም ደግሞ እንደዚህ ሊሆን ይችላል። ልብ አድርጉ፣ እንደዚህ ይሄ 2 ይሄ 4 ይሄ 10 ሊሆን ይችላል። ይሄ እንደዚህ ሊሆን ይችላል። ሌላኛዋ ትሪያንግል ደግሞ እንደዚህ ልትሆን ይችላለች። አሁን ይሄ ትሪያንግል ትክክል አይደለም። ምክንያቱም የሁለቱ አንግሎች ድምር መብለጥ ስላለበት የሁለቱ ሳይዶች ድምር መብለጥ አለበት። 5 ቢሆን እሺ፣ ይሄ እንደዚህ ቢሆን ይሄ 2 ቢሆንና ይሄ 2.5 ቢሆን እነዚህ ትሪያንግሎች ምንድናቸው? ሲሚላር ናቸው። ምክንያቱም
ይሄ 2 ነበረ፣ በግማሽ ወረደና 1 ሆነ። ይሄ 4 ነበር፣ በግማሽ ወረደና ስንት ሆነ? 2 ሆነ። ይሄ 5 ነበር፣ በግማሽ ወረደና ስንት ሆነ? 2.5 ሆነ ማለት ነው። ስለዚህ የሳይድ ሬሾቸው በዚህ መልኩ የሚቀያየር ከሆነ አንግሎቹ ምን ይሆናሉ? አውቶማቲካሊ ኮንግረንት ነው የሚሆኑት ማለት ነው። የአንግሎቹ ጉዳይ አያሳስበንም፣ ሳይዶቹ ላይ ብቻ ትኩረት እናደርጋለን። ኤግዛምፕል 1 ዲተርማይን ዌዘር ዘ ፎሎዊንግ ፔርስ ኦፍ ትሪያንግልስ አር ሲሚላር ባይ ኤስኤስ ሲሚላሪቲ ቴረም። አሁን መጠቀም ያለብንንም ቴረም ተነግሮናል ማለት ነው። ስለዚህ ምን እናርግ? አንግሎቹን የሳይዶቹን ሬሾ ማየት ይሆናል ማለት ነው። አሁን ልብ አድርጉ። ትልቁ ማን ነው? ከዚህ ውስጥ 14 ነው። ከዚህ ትልቁ ማን ነው? 7 ነው። ስለዚህ እናያለን። አሁን 14ን ለ7 እናካፍል፣ ስንት እናገኛለን? 2። ስለዚህ የ7ን ጉዳይ ጨረስን። አሁን ቀጥሎ ደግሞ ማን ነው ትልቁ? 12 ነው። 12 ሲካፈል እዚህ ቀጥሎ ትልቁ ማን ነው? 6 ነው። ሲካፈል ለ6 ስንት ይሆናል? 2። አሁን ደግሞ 5 ነው የቀረን። ከዚህ 5 ቀረን፣ ከዚህ 10 ቀረን። እንግዲህ ከላይ እየወሰድን ያለ ነው እዚህ ያሉትን ነው። ስለዚህ እዚህ ጋር 10 ሲካፈል ለ5 ይሄ ስንት ይሆናል? 2። ስለዚህ በተመሳሳይ ፕሮፖርሽን ስለሆነ ትሪያንግሉ ሚኒማይዝ የተደረገው ወይም ያነሰው እነዚህ 2 ትሪያንግሎች ምንድናቸው ማለት ነው? ሲሚላር ናቸው ማለት ነው። እንዴት እንግለጻቸው? እንደዚህ ኤ ቢ ሲ ይሄ ትሪያንግል ማለት ነው። ሲሚላር ዊዝ አሁን ጥንቃቄ ማድረግ አለብን። ኤ ከማ ፊት ነው ያለው? ከ12 ፊት ነው ያለው። ስለዚህ 12 ማለት ደግሞ በሁለቱ መካከል ነው ያለው። ከ10 የሚበልጥ ከ14 የሚያንስ። እዚህም ስንመጣ 6ን እናገኛለን። ከ7 የሚያንስ ከ5 የሚበልጥ። ስለዚህ ዲ እንላለን። ከዛ ቢ ነው ያለው እዚህ ጋር ልብ አድርጉ። ቢ ከ14 ኦፖዚት ላይ ነው ያለው፣ ከትልቁ ማለት ነው። እዚች ጋር መተን ኢን ነው መውሰድ ያለብን፣ ከትልቁ ከ7 ኦፖዚት ላይ ስለሆነ ማለት ነው። ኢን እንላለን። ከዛስ አውቶማቲካሊ ዲን እንወስዳለን ማለት ነው። በዚህ መልኩ በሳይድ ሲሚላሪቲ ቴረም ሲሚላር መሆናቸውን ፕሩቭ ማድረግ እንችላለን ማለት ነው። ኤግዛምፕል 2 when the corresponding sides of 2 triangles are proportional the triangles are similar. what are the corresponding sides? ኮሬስፖንዲንግ ሳይዶች ምን ማለት ናቸው? using the triangle below we see how the sides are lined up in the diagram. አሁን ተመልከቱ፣ ኮሬስፖንዲንግ ሳይድ ምን እንደሆነ ላሳያችሁ። እዚህ ጋር ይሄ አንግል አለ ባለ 1 ማለት ነው። እዚህ ጋር ባለ 1 አለ። ልክ ከዚህ ባለ አንዱ ኦፖዚት ላይ ያለው ይሄ 32 እና እዚህ ጋር ከባለ አንዱ ኦፖዚት ላይ ያለው ይሄ 24 ምንድናቸው? ኮሬስፖንዲንግ ሳይድ ይሆናሉ ማለት ነው። ስለዚህ እንደዚህ አድርገን እናሳይ። AC and DF እነዚህ ኮሬስፖንዲንግ ሳይድ ናቸው። እንደገና እዚህ ጋር ባለ ደብል አያችሁ። እዚህ ጋር ይሄ ደብል ነው። ከደብሉ ኦፖዚት ላይ ያለው እዚህ ጋር ማን ነው? 20 ነው። ስለዚህ AB and AB ከዚህ ከደብሉ ፊት ለፊት ያለው ደግሞ እዚህ ጋር 15 ነው። DN በለው እንደ DE። ሌላ አውቶማቲካሊ ሁለቱን ከጨረስን በኋላ ደግሞ BC and EF እነዚህ ምንድናቸው? እነዚህ ሶስቱ ምንድናቸው ማለት ነው? ኮሬስፖንዲንግ ሳይድስ ናቸው። ኮሬስፖንዲንግ ሳይድስ ናቸው ማለት ነው። በዚህ መልኩ ማየት እንችላለን። እዚህ ጋር ይሄ አንግሉ ባይሰጠንም ማወቅ እንችላለን። በምኑ? በሳይዙ። ከዚህ ትልቁ ማን ነው? 24። ከዚህ ትልቁ ማን ነው? 28። ስለዚህ እነዚህ ሁለቱ 32። ስለዚህ 24 እና 32 ኮሬስፖንዲንግ ሳይድ ናቸው። ትንሹ ማን ነው? ከዚህ 15። እዚህ ትንሹ ማን ነው? 20። ስለዚህ ይሄ 15 እና 20 ኮሬስፖንዲንግ ሳይድ ናቸው። መካከለኛው 21 ነው። እዚህ መካከለኛው 28 ነው። ስለዚህ 28 እና 21 ኮሬስፖንዲንግ ሳይድስ ይሆናሉ ማለት ነው። አሁን የኮሬስፖንዲንግ ሳይዶቹን ሬሾ እኒ እዚህ ጋር ቴክስቱም ሲያስቀምጥልን በከለር አመሳስሎ ያስቀመጠልን። ይሄና ይሄ ኮሬስፖንዲንግ ናቸው። እንደገና ይሄና ይሄ ኮሬስፖንዲንግ ናቸው። ይሄና ይሄ ደግሞ ኮሬስፖንዲንግ ናቸው።
ያው በከለር ተሰጥቶናል ማለት ነው፣ ግን ሁልጊዜ ይሆናል ማለት አይደለም። አሁን የዚህን ሬሾ ብናይ በምን ያህል ስኬል ነው ዝቅ ያለው የሚለውን ማየት ቢኖርብን 21 ኦቨር 28 እኩል ይሆናል 15 ኦቨር 20 24 ኦቨር 32። ይህንን ብናቃልለው በተመሳሳይ 4 ኦቨር 3 እናገኛለን። 3 ኦቨር 4 እናገኛለን። 3 ኦቨር 4 ምክንያቱም ይኸው እዚህ ጋር በ7 ብናቃልለው ይሄ በ7 3 ይሆናል። ይሄ በ7 4 ይሆናል። እዚህ ጋር ደግሞ እንምጣ። በ5 3 ይሄ በ5 4 እዚህ ጋር ይሄን በ8 እናቃለው። በ8 3 ይሄን በ8 እናቃልለው 4 3 ኦቨር 4 ይሆናል ማለት ነው። እንደፈለግን ማድረግ እንችላለን። ከፈለግን ደግሞ ዳይሬክሽናችንን ከዚህ ወደዚህ የምናረግ ከሆነ ይሄን እንደ ኢኒሻል ይሄን እንደ ፋይናል የምናስብ ከሆነ 4 ኦቨር 3 አድርገን መውሰድ እንችላለን። ይሄን እንደ ኢኒሻል ይሄን እንደ ፋይናል ከወሰድን ደግሞ 3 ኦቨር 4ን እንደ ስኬል ፋክተር አድርገን መውሰድ እንችላለን ማለት ነው። ስለዚህ አሁን ሬሾውን ስናይ ሬሾ ሁሉም ጋር ኮንስታንት ስለሆነ እነዚህ ሁለት ትሪያንግሎች ምንድናቸው ማለት ነው? ሲሚላር ናቸው። በቀጥታ ወደ ኤክሰርሳይዝ 7.9 Determine whether the following pairs of triangles are similar by side similarity theorem or not. ስለዚህ አሁን የተጠየቅነው በዚህኛው ቴረም መሰረት ስለሆነ ሬሾ ወደ መውሰድ እንሄዳለን ማለት ነው። ትልቁ ማን ነው? እዚህ ጋር 18 ነው። እዚህ ትልቁ ማን ነው? 12 ነው። ስለዚህ 18 ሲካፈል ለ12 ቀጥሎ ከ18 የሚያንሰው 15 ነው። ስለዚህ 15 ሲካፈል እዚህ ከ12 የሚያንሰው 10 ነው። ለ10 ሌላ ትንሹ ማን ነው? እዚህ 12 ነው። 12 ሲካፈል እዚህ ትንሹ ማን ነው? 8። እነዚህ ሬሾዎች እናያለን። እነዚህ ሬሾዎች እኩል የሚሆኑ ከሆነ በሳይድ ሲሚላሪቲ ቴረም መሰረት ምን ይሆናሉ? ሲሚላር ይሆናሉ ማለት ነው። እሺ በ6 3 በ6 2 3 ኦቨር 2 ሆነ ማለት ነው። በ5 3 በ5 2 እዚህስ በ4 3 በ4 2 ተመልከቱ 3 ኦቨር 2 3 ኦቨር 2 3 ኦቨር 2 ኮንስታንት ሆነ ማለት ነው። ስለዚህ በሳይድ ሲሚላሪቲ ቴረም መሰረት ምንድናቸው እነዚህ ሁለቱ ትሪያንግሎች? ሲሚላር ናቸው ማለት ነው። ሲሚላር በደንብ አድርጎ ለማሳየት ያክል ደግሞ ትሪያንግል ኤ ቢ ሲ ሲሚላር ነው ከማጋ። አሁን ተመልከቱ አወሳሰድ ላይ ጥንቃቄ ያስፈልጋል። የመጀመሪያውን እንደፈለግን መውሰድ እንችላለን። ከዛ በኋላ ያለው ላይ ግን ጥንቃቄ ይፈልጋል። 8 ማለት በጣም ትንሹ ማለት ነው። ትንሹ ማለት ነው። እዚህን መጣና ትንሹን እንፈልጋለን። 12 ነው። ስለዚህ ኤ ከትንሹ ሳይድ ጋር ነው ያለው። ስለዚህ 12 ደግሞ ከዲ ጋር መሆን አለበት ማለት ነው። ስለዚህ ዲን እንወስዳለን እዚህ ጋር። ቀጥሎ ቢን ደግሞ እዩ። ኦፖዚት ላይ ያለው ማን ነው? 10 ነው። ከ8 የሚበልጠውና ከ12 የሚያንሰው ማለት ነው። ስለዚህ ከ12 እና ከ18 የሚያንሰው ማን ነው? 15 ነው። ስለዚህ ኢን እንወስዳለን። ቢያዘበራርቁባችሁ ራሱ እንዳትሳሳቱ ነው እንደዚህ እያሳየኋችሁ ያለሁት። ከዛ እዚች ጋር ምን እናስቀምጣለን? ኤፍን አውቶማቲካሊ እናስቀምጣለን ማለት ነው። በዚህ መልኩ ማሳየት እንችላለን። ቢ ዲተርማይን ዌዘር ዘ ፎሎዊንግ ፔርስ ኦፍ ትሪያንግልስ አር ሲሚላር። አሁን እነዚህ የተሰጡ ሁለት ትሪያንግሎች አሉ። ቀጥታ እንግዲህ የተሰጠን ምንድነው? ሳይድ ብቻ ስለሆነ ሳይድ ሬሾቸውን ቼክ እናደርጋለን። 9 ኦቨር 6 ስንት ይሰጠኛል? ያንዱ ጥያቄ ነው። ምክንያቱም ትልቁን ለትልቁ ከዛ መካከለኛው 4.5 ለማ ለ3 ሌላ 7.5 ለስንት ለ5 በዚህ መልኩ እናያለን ማለት ነው። ትልቁን ለትልቁ ትንሹን ለትንሹ መካከለኛውን ለመካከለኛው። ይሄ በ3 ሲቃለል ስንት ይሆናል? 3 ኦቨር 2 ይሆናል። 3 ኦቨር 2 ይሄን በ3 ብናቃልለው ስንት ነው የሚሆነው? 1.5 ነው። እሱ ማለት ደግሞ 3 ኦቨር 2 ማለት ነው። እዚህ 7.5 ለ5 ስናካፍለው ይሄም ስንት ነው የሚሆነው? 3 ኦቨር 2 ነው የሚሆነው ማለት ነው። ስለዚህ ተመልከቱ ይሄም 3 ኦቨር 2 ነው። ይሄም 3 ኦቨር 2 ነው። ይሄም 3 ኦቨር 2 ነው። ስለዚህ ባይ ሳይድ ሲሚላሪቲ ቴረም ትሪያንግል BAC is similar with አሁን እዚህ ጋር ጥንቃቄ ያስፈልጋል ስንወስድ ማለት ነው። በዚህ መሰረት ቢ ማለት ከ3 ከመካከለኛው ማለት ነው። ኢን እንወስዳለን።
ኤ ማለት ከትልቁ ኦፖዚት ላይ ያለው ትልቁ ይሄ ነው። ዲን እንወስዳለን። ከዛ ኤፍን እንወስዳለን ማለት ነው። ኤፍ ሲ ማለት ከ5 ፊት ለፊት ከመካከለኛው ፊት ለፊት ያለው ነው። ስለዚህ ኤፍም ከ7.5 ከመካከለኛው ፊት ለፊት ያለ ስለሆነ ማለት ነው። ስለዚህ በዚህ መልኩ እዚህ ጋር የትሪያንግል ምልክት አስገቡ። ምን ይሆናል ማለት ነው? ሲሚላር ይሆናል ማለት ነው። እሺ ሁለተኛ ላይ ደርሰናል። ሁለተኛ ላይ ትልቁ ማን ነው? እዚህ ጋር 8 ነው ትልቁ። እዚህ ትልቁ ማን ነው? 7 ነው። ስለዚህ 8 ሲካፈል ለ7 ይሄን ቼክ እናደርጋለን። ትንሹ ማን ነው? እዚህ ጋር 7 ነው። 7 ሲካፈል ትንሹ ማን ነው? እዚህ ጋር 4 ነው። እዚህ ጋር እነዚህን ሁለቱን ብቻ ማየት በቂ ነው። 8 7ኛ እና 7 8ኛ እኩል ናቸው? እኩል አይደሉም። ስለዚህ እነዚህ ሁለት ትሪያንግሎች ምን አይደሉም ማለት ነው? ኖት ሲሚላር። ኖት ሲሚላር ምክንያቱም ተመሳሳይ ሬሾ የላቸውም። ትልቁ ማን ነው? እዚህ ጋር 8። እዚህ ትልቁ ማን ነው? 7። 8ን ለ7 አካፍለን የሆነ ቫልዩ አገኘን። ትንሹ ማን ነው? 7። እዚህ ትንሹ ማን ነው? 4። 7ን ለ4 ስናካፍል ደግሞ የሆነ የምናገኘው ቫልዩ አለ። ስለዚህ ምን ይሆናል ማለት ነው? ሲሚላር አይሆንም ማለት ነው። ስለዚህ የተለያዩ ናቸው። የመጨረሻ ጥያቄ ለዚህ ክፍለ ጊዜ ማለት ነው። እዚህ ጋር ደግሞ ስናይ ትልቁ ማን ነው? 6.4። እዚህ ትልቁ ማን ነው? 6.4። ስለዚህ 6.4 ሲካፈል ለ6.4 ይሄን እናያለን። ቀጥሎ ትንሹ ማን ነው? ከ6.4 6 ነው። እዚህ ስንመጣ 6 አለ። 6 ሲካፈል ለ6 እንላለን። ትንሹ ስሞለስት ማን ነው? 5.4። እዚህም 5.4 5.4 ሲካፈል ለ5.4 ዩት ሬሾ ይሄ 1 ነው። ይሄም 1 ነው። ይሄም 1 ነው። ስለዚህ ሬሾአቸው ኮንስታንት ስለሆነ በሳይድ ሲሚላሪቲ ቴረም መሰረት በዚህ ቴረም መሰረት ትሪያንግል BCA ኮንግረንት ነው ከማጋ። አሁን ጥንቃቄ ማድረግ አለብን። ቢ ማለት ከ5.4 ፊት ለፊት ያለው ማለት ነው። ስለዚህ ኤፍን እንወስዳለን እዚህ ጋር ኤፍ። ሲ ማለት ደግሞ ከ6.4 ፊት ለፊት ያለው ነው። ኢን እንወስዳለን። ከዛ አውቶማቲካሊ ዲን እንወስዳለን ማለት ነው። ሲሚላር ይሆናሉ ማለት ነው። በሳይድ ሲሚላሪቲ ቴረም መሰረት እነዚህ ሁለቱ ምን ይሆናሉ? እኩል ይሆናሉ። እዩ አሁን ቢን እዩት እዚህ ጋር ቢ ከቢ ኦፖዚት ላይ ያለው 5.4 ነው። ስለዚህ 5.4 እዚህ ጋር አለ። ከሱ ኦፖዚት ላይ ያለው ይሄ ኤፍ ነው። ኤፍን እንወስዳለን ማለት ነው። ከዛ ሲ ከሲ ኦፖዚት ላይ 6.4 አለ። እዚህ 6.4 አለ። ኢን እንወስዳለን እዚህ። ከዛ አውቶማቲካሊ ዲን እንወስዳለን። ዲ ደግሞ ከ6 ፊት ለፊት ያለው ነው። ከኤ ፊት ለፊት ካለው ጋር እናዛምደዋለን ማለት ነው። በዚህ መልኩ በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ በተሻለ ስራ እስከመጣላችሁ ሰላም ቆዩ። ቻው።